ሰበር ዜና በደጋዳሞት ግንባር የአገዛዙ 76ኛ ክፍለ ጦር አዛዥ ኮሎኔል አበራ ከነ ግብረ አበሮቹ ተደመሰሰ። በደጋዳሞት ግንባር ይበርትና ሐሙስ ገበያ በተባሉ አካባቢዎች እየተደረገ በሚገኘው ከባድ ውጊያ የአገዛዙ 76ኛ ክፍለ ጦር አዛዥ ኮሎኔል አበራ ከነ ግብረ አበሮቹ ሲደመሰስ አንድ ሞርተር፣ አንድ ዶሽቃ መሳሪያም፣ ብሬንና ስናይፐር እንዲሁም በርካታ ክላሽንኮቭ ጠመንጃዎች ከተለያዩ ተተኳሾች ጋር በፋኖ ቁጥጥር ስር ውሏል። ትንቅንቁ ቀጥሏል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በራያ ግንባር ስር በሚገኙ አካባቢዎች ማለትም በዞብል፣ በራማ፣ በፀሐይ መግቢያም፣ በቀዩ ጋሪያም፣ በጎቡ ጋሪያ፣ በመንደፈራ፣ በኮባ፣ በጎለሻም፣ በዳልቻ፣ በሃብሎ መንደር፣ በዋልካ መንደር፣ በጮቢበርናም በሆርማታ አካባቢዎች በተደረገ መጠነ ሰፊ ውጊያም ፋኖ የጥላት ኃይልን አሽመድምዶ አኩሪ ገድል በመፈጸም ድል ተቀዳጀም። በተጋድሎው የሻለቃና የሻምበል አመራሮችን ጨምሮ 89 አገዛዝ ወታደሮች ሲገደሉ 60 ወታደሮች ደግሞ በጽኑ ቆስለዋል። የምኒልክ አርበኞች አኩሪ ገድል በፈጸሙበት በዚህ ተጋድሎም 28 ክላሽንኮቭ መሳሪያን ጨምሮ መገናኛ ራዲዮና ሌሎች ወታደራዊ ቁሳቁሶች ከጥላት ተማርከዋል። ጤና ይስጥልኝ፣ እንደምን ዋላችሁ አድማጭ ተመልካቾቻችን። ከመረብ ሚዲያም የዛሬ ሰኔ 19 2018 ዓ.ም ሰበር የግንባር መረጃዎችን ጨምሮ ሌሎች የሀገር ውስጥና የውጭ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በደጋዳሞት ግንባር ከባድ ተጋድሎ እየተደረገ ነው። የጠላት ወታደር ከድሮንና ከመድፍ ጀምሮ በርካታ ሜካናይዝድ መሳሪያዎችን አሰልፎ ወደ ውጊያ ቢገባም ነገር ግን ከፋኖ ፊት ሲቀርብ እንደ ጨው የሟሟ ቀልጦ ቀርቷል። በደጋዳሞት ግንባር እየተደረገ በሚገኘው ውጊያ የአገዛዙ የ76ኛ ክፍለ ጦር አዛዥ ኮሎኔል አበራ ከነ ግብረ አበሮቹ የጎጃም አፈር ሲሳይ ሆነው ቀርቷል። በዚህ መጠነ ሰፊ የተቀናጀ ውጊያ የአገዛዙ 76ኛ ክፍለ ጦር አዛዥ ኮሎኔል አበራ በደጋዳሞት ይበርት ሐሙስ ገበያ ላይ ከነሙሉ ግብረ አበሮቹ ተደምስሷል። በዚህ የደጋዳሞት ተጋድሎ በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር አርበኞች እንዲሁም ከ206ኛ ኮር 24ኛ ክፍለ ጦር ከዚህ አልፎም ከ201ኛ ኮር 54ኛ ክፍለ ጦር የተወጣጡ አርበኞች በከፍተኛ ወታደራዊ ቅንጅት የላቀ ጀብዱ እየፈጸሙ ይገኛሉ። በዚህ በአርበኞቹ ቅንጅት በተወሰደ እርምጃ ነው ኮሎኔል አበራን ጨምሮ በርካታ አገዛዙ ኃይሎች እርምጃ የተወሰደባቸው። በውጊያው አገዛዙ የከፋ ኪሳራ የደረሰበት ሲሆን በርካታ የቡድንና የነፍስ ወከፍ የጦር መሳሪያዎቹ በወገን ኃይል እጅ ገብተዋል። እየተደረገ በሚገኘው ውጊያ እስካሁን የታወቀ አንድ ሞርታር፣ ዲሽቃም፣ በርካታ ብሬኖች፣ ስናይፐርና እንዲሁም በርካታ ክላሽንኮቭና የተለያዩ ተተኳሽ ጥይቶች በፋኖ ቁጥጥር ስር ውለዋል። በአሁን ሰዓትም በአካባቢው ትንቅንቁ ተፋፍሞ ቀጥሏል። አገዛዙ ከድሮን ጀምሮ መድፍና ታንክ እንዲሁም ብረት ለበስ ፔምፔ ታንኮችን ያሰለፈ ቢሆንም ነገር ግን ፋኖ ከምሽግ ምሽግ እየተወረወረ ከባድ እርምጃ እየወሰደባቸው ይገኛል። ይህ ሁሉ የከባድ መሳሪያ ጋጋታ ከፋኖ ፊት ሲቀርብ እንደ ጭስ ተኖ እየጠፋ ነው። ታንኮች የፋኖን ክንድ መቋቋም አልቻሉም። በውጊያው የተገኘውን ትክክለኛና የተማረከ የሰው ኃይልና የጦር መሳሪያ ዝርዝርን በቀጣይ መረጃችን ይዘን እንቀርባለን። ትንቅንቁ ቀጥሏል። ወደ ሌላኛው መረጃችን እናልፋለን። በራያ ግንባር ዞብል፣ ራማ፣ ፀሐይ መግቢያም፣ ቀዩ ጋሪያ፣ ጎቡ ጋሪያ፣ መንደፈራ፣ ኮባ፣ ጎለሻ፣ ዳለቻ፣ ሃብሎ መንደር፣ ዋልካ መንደር፣ ጮቢበርና ሆርማታ አካባቢዎች ላይ ከባድ ተጋድሎ ተደርጎ ያገዛዙ ኃይል አከርካሪ ተሰብረዋል። በዚህ ተጋድሎ 89 ወታደሮች ተገድለዋል። 60 ወታደሮች ደግሞ በጽኑ ቆስለዋል። አርበኞቹ 28 ክላሽንኮቭን ጨምሮ ሌሎች ወታደራዊ ትጥቆችና መሳሪያዎችን በቁጥጥራቸው ስር አውለዋል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 102ኛ ኮር 12ኛ ክፍለ ጦር አርበኞች በአገዛዙ ሰራዊት ላይ መብረቃዊ እርምጃ በመውሰድ አኩሪ ድል ተቀዳጅተዋል። በ102ኛ ኮር የ12ኛ ክፍለ ጦር ጀግኖች በራያ ግንባር በከባድ የጦር መሳሪያ ታግዘው በተለያዩ አቅጣጫዎች ተንቀሳቅሶ የነበረውን አገዛዙ ሰራዊትን ትናንት ከንጋት ጀምሮ እስከ ምሽት ቀለበት ውስጥ በማስገባት አሽመድምደው ደምስሰውታል።
የአገዛዙ ወታደራዊ ኃይል ከበርካታ ክፍለ ጦሮች ያሰባሰባቸውን እግረኛ ወታደሮቹን በመድፍ በአየር መቃወሚያ በታንክና በድሮን ሽፋን ታግዘው ትናንት ሰኔ 18 2018 ዓ ም በዞብልና ብራማ በኩል በተለምዶ ፀሐይ መግቢያ ድረስ እንቅስቃሴ ያደረገ ቢሆንም በምኒልክ ዕዝ 12ኛ ክፍለ ጦር አርበኞች በመልሶ ማጥቃትና መከላከል በሁሉም ግንባር ሊመከት የማይችል ጥቃት ከፍተውበት አሽመድምደውታል። በ12ኛ ክፍለ ጦር ከአንደኛና ከ3ኛ ሬጅመንቶች የተወጣጡ አርበኞች ከቀዩ ጋሪያ ቦኩ እስከ ጎቡ ጋሪያም በመዘርጋት በወሰዱት እርምጃ የጠላትን ኃይል ቀለበት ውስጥ በማስገባት በብሬን በስናይፐር ጭምር በርካታ የጠላት ወታደሮችን ደምስሰው ቀሪውን ኃይል ሙትና ቁስለኛ እንዳያነሳ በማድረግ ወደ መንደፈራም እንዲፈረጥጥ አስደርገውታል። ጠላት በዚያ ወደ ውጊያ የራሱን የሻለቃና የሻምበላ አመራሮችን አስከሬን ሳያነሳ በመሸሹ ምን ያክል ጨካኝና ፈሪ ልፍስፍስ መሆኑን በገሃድ ያሳየበት ተጋድሎ ነው የተደረገው። በተጨማሪም የቀድሞው ታጠቅ ክፍለ ጦር የአሁኑ 65ኛ ክፍለ ጦር አርበኞች የጠላትን ኃይል ሚዛን በማዛባት በሞርተር 82 በመጠቀምና ሻለቃዎችን ከኮባ መንደር ወደ ጎለሻና ዳለቻ በማስጠጋት ጠላት ባልጠበቀውና ባላሰበው ሁኔታም መብረቃዊ ጥቃት ፈጽሞበት ወደ ኋላ እንዲያፈገፍግ አስገድደውታል። በዚህ ተጋድሎ ጠላት ጨርቄን ማቄን ሳይል ትጥቅናም ቁስለኛውን እያዝረከረከ ነው የፈረጠጠው። የወገን 65ኛ ክፍለ ጦር ረመጣዎች ጠላት እንዳይንቀሳቀስ በማድረግ ከሀብሎ መንደር እስከ ጎቡ ጋሪያ በመዘርጋት አሽመድምደውታል። በተመሳሳይ የ102ኛ ኮር ቃኝ በዋልካ መንደር በኩል በመግባት የጠላትን አከርካሪ የሰበረው ሲሆን እንዲሁም የ101ኛ ኮር 11ኛ ክፍለ ጦር 1ኛ ሬጅመንት አናብስቶች ወንድሞቻቸውን በማገዝ በአርበኛ ጌታ የከበደ እየተመሩ ወደ ጮቢበርና ከላይ የተጠቀሰውን ቦታ በመሸፈን የጠላትን አከርካሪ ሰብረው አኩሪ ድል አስመዝግበዋል። ጠላት በ3 መድፍና 1 ዙ 23 እንዲሁም በ120 ሞርተር በማሰለፍ ሆርማትና መንደፈራ ከባድ መሳሪያ በማስወንጨፍ ሙሉ አቅሙን የተጠቀመ ቢሆንም 102ኛ ኮር ክንደብርቶችን መቋቋም ባለመቻሉ ካለበት ቦታ እንዳይንቀሳቀስ እግር ቶርች ታስሮ የገባው እንዳይወጣ የወጣው እንዳይገባ ተደርጎ ከባድ እሳት ዘንቦበታል። በተጋድሎ ኤኬ ክላሽኮቭ መሳሪያ 28 በቁጥር ተማርኳል። የክላሽ ጥይት በተተኳሽ 670፣ የመትረየስ ጥይት በተተኳሽ 1834፣ የብሬን ሸንሸል 6፣ የድሽቃ ጥይት ተተኳሽ 434፣ አይኮም ራዲዮ 1፣ ወታደራዊ ሻንጣ 38፣ የዝናብ ልብስ 42፣ ወታደራዊ የውሃ ኮዳ 32፣ ኤፍ1 ቦምብ 18፣ የተደመሰሰ የጠላት ሰራዊት 89፣ የተማረከ የጠላት ሰራዊት 60 ሆኗል ከነ ቁስለኞቹ። ከወደ ፋኖ በተወሰደበት እርምጃ የተሽመርምሮ ያገዛዙ ኃይል የከባድ መሳሪያ ድብደባ በማድረግ በአዲስ ቀኝና በጃሮታ ቀበሌዎች ላይ የ4 ንጹሐን አርሶ አደሮችን ሕይወት ቀጥፏል። በዚህም በጃሮታ ቀበሌ የ80 ዓመቱ አዛውንት አቶ ጎብሳ ገብረ ሕይወትና ዛህራ ዑመር የ8 ዓመት ሕፃን እንዲሁም በ05 አዲስ ቀኝ ቀበሌ አቶ መሐመድ ኩቢ አለምነሽ እያሴ የተባለች የ50 ዓመት ጎልማሳ ሴት እዚህ አልፎም የ43 ዓመት ዕድሜ ባለጸጋ የሆነች አንድ ሴትም ይገኙበታል። በጥቃቱ ሰለባ ሆነዋል። የአንድ ቤተሰብ አባላት ማለትም የአቶ ጎብሳ ገብረ ሕይወት ልጅ ደርብ ጎብሳ ሙሉ ቢሰጠኝ እንዲሁም አቶ መሐመድ ኩቢ ባለቤትና ልጆች በሙሉ ከፍተኛ ቁስለኛ እንዲሆኑ አድርጓቸዋል። ፈሪው ልፍስፍሱ የጠላት ኃይል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። ሸዋ ጠቅላይ ግዛት አሳምነው ዕዝ በበርሃቤቴ አውራጃ የውስጥ አንድነቱን የሚያጠናክር የውይይት መድረክ በስኬት ማካሄዱን አስታወቀም። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ስር የሚንቀሳቀሱ 4 ትላልቅ ክፍለ ጦሮች የድርጅትና የዕዝ ከፍተኛ አመራሮች በተገኙበት ለተከታታይ 5 ቀናት ሲካሄድ የነበረው ታሪካዊ ምክክርና የታድሶ መድረክ በታላቅ የጋራ መግባባትና በአዲስ ወታደራዊና ፖለቲካዊ ቁርጠኝነት ተጠናቋል። ይህ ውይይት በሰራዊቱ በአመራሩና በሕዝቡ ዘንድ በከፍተኛ ጉጉት ሲጠበቅ የነበረው መድረክ ሲሆን በውስጥ አንድነት ላይ የነበሩ ስጋቶችን ያስወገደም፣ ሕዝባዊ ዓላማን ያስቀደመ፣ የጠላትን ቅስም የሰበረና በሕዝብ ላይ የሚደርሱ ጥቃቶችን ለመመከት አዲስ ምዕራፍ የከፈተ ታሪካዊ ክስተት መሆኑ ተገልጿል። የውይይቱ ዓላማዎችና የተደረሱ ስምምነቶችም የሚከተሉት ናቸው። በዕዙ ስር የአጼ ዘርዓ ያዕቆብ ኮር ናደውና በፍቃዱ በላይ ክፍለ ጦሮች እንዲሁም የአጼ አምደ ጽዮን ኮር አጼ ዳዊትና ራስ አበበ አረጋይ ክፍለ ጦሮች አመራሮች በትግሉ ሂደት ላይ ያጋጠሙ ውስጣዊና ውጫዊ ተግዳሮቶችን በግልጽና በድርጅታዊ ስነ ምግባር በጥልቀት ገምግመዋል። ውይይቱ ቁጭትን ወደ አቅም፣ መለያየትን ወደ አንድነት፣ ለህዝባችን ታላቅነት፣ ለጠላታችን ሞት በሚል መሪ ቃል የተመራ ሲሆን የሚከተሉትን 4 መሰረታዊ ነጥቦችን መሰረት በማድረግ ሐሳብና አስተያየት ተሰጥቶባቸዋል።
አንደኛ፣ በትግሉ ላይ ከጎጠኝነት የጠራ የውስጥ አንድነትና ጓዳዊነትን አስመልክቶ ከየትኛውም አይነት ወንዛዊ አስተሳሰብና አመለካከቶች በመራቅ በጋራ ዓላማ ላይ ብቻ በማተኮር በጠንካራ የሸዋ ውስጥ አንድነት ቀጣይ ዓላማውን ጠንቅቆ የሚያውቅና ለወጣለት ዓላማ የሚተጋ ሰራዊትና አመራር በመፍጠር በአንድነት በመተባበር ጠላትን ቅስሙን መስበር ይገባናል የሚል ነው። ይህ የአንድነት መንፈስም እስከ ሰራዊት አባልና ህዝቡ ድረስ እንዲሰርጽ በትኩረት ይሰራልም ተብሏል። ሁለተኛ፣ ህዝባዊ ውግንናና በደልን በተግባር መካስን አስመልክቶ ትግሉ ያለ ህዝብ ሙሉ ድጋፍና ተሳትፎ ስኬታማ ሊሆን እንደማይችል በመገንዘብ ባለፉት ጊዜያት የተፈጠሩ ክፍተቶችና በህዝብ ላይ የደረሱ በደሎችን በተግባር በመስራትና ህዝብን በታማኝነት በማገልገል ለመካስ ቃል ተገብቷል። ሶስተኛ፣ የእዝ ሰንሰለትን ማክበርና ብልሹ አሰራርን መታገል ማንኛውም ብልሹ አሰራሮችና መርህን ያልጠበቁ አካሄዶችን በድርጅታዊ አሰራር መሰረት መስመር እንዲይዙ አቅጣጫ ተቀምጧል። የእዝ ሰንሰለትን በአግባቡ ጠብቆ የተሰጠውን ግዳጅ በብቃት መወጣትና ማንኛውም አፍራሽ ተግባር በወቅቱ ማረም የሁሉም አመራርና ሰራዊት አባል ግዴታ መሆኑም ተረጋግጧል። አራተኛ፣ ትግሉ ፖለቲካ ምር ትጥቅ ትግል እንደመሆኑ መጠን ወታደራዊ ብቻ ሳይሆን ሰፊ ፖለቲካዊና ህዝባዊ መሰረት ያለው በመሆኑ በሰራዊት ውስጥ ጥልቅ ግንዛቤ መፍጠርና የወደፊት የግዳጅ አፈጻጸም የእዝ ሰንሰለትን በጠበቀ መልኩ በተናበበ በተቀናጀና ስልታዊ በሆነ መንገድ እንዲመሩና የህዝብ አደረጃጀቶችን በሚገባ ተሰርተው እዙ የሚያወርደውን ጥልቅ ስልጠና በመሰልጠን ህዝብን ሊያረኩ የሚችሉ ስራዎችን መስራት እንዳለባቸው ስምምነት ላይ ተደርሰዋል። በመድረኩ ማጠቃለያ ላይ የክፍለ ጦር አመራሮቹ እንደገለጹት ይህ የ5 ቀናት ሰፊ ውይይት በህዝቡና በሰራዊቱ ዘንድ የነበሩ ጥያቄዎችን የመለሰ ልዩነቶችን ያረመና መጠራጠሮችን በማስወገድ ፍጹም ወንድማማችነትን ያጠናከረ በመሆኑ ለመሪ ድርጅታችንም ሆነ ለሸዋ ጠቅላይ ግዛት ሀሳብ እዝ አመራሮችና ህዝብ ኩራት ነው ተብለዋል። የመሪዎቻችንን የጀግናው ሰራዊታችንና የህዝባችንን ሞራል ከመቼውም ጊዜ በላይ የገነባና በትግሉ ላይ የሚነሱ ብዥታዎችን ያጠራ በመሆኑ እየደረሰ ያለውን የጥፋት እርምጃ በመስበር ወደፊት ለመግፋት ዝግጁ ነን ሲል እዙ አስታውቋል። በአንድነት ከእርቅና ከህዝብ ጥቅም ውጭ ሌላ ምርጫ የለንም በማለት ሀሳባቸውንም ተሳታፊዎቹ ገልጸዋል። በመጨረሻም የመድረኩ መሪ አመራሮች በአስተያየታቸው እንደ አማራ ውስጥ አንድነትን ማጥበቅ ጥያቄዎችን ሁሉ ተቋማዊ በሆነ መንገድ በማቅረብና በመፍታት ሁልጊዜም አይናችሁም ልባችሁም ትግሉ ላይ አድርጉ ያሉ ሲሆን እኛም ለሚጠየቁ ጥያቄዎች በየደረጃው ምላሽ በመስጠትና ለህዝብና ድርጅታችን የገባነውን ቃል በመጠበቅ የጀመርነውን የህልውና ትግል ከግብ እናደርሳለን በማለት ስብሰባውን አጠናቀዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በትግራይ ክልል አከራካሪው የግዳጅ ወታደራዊ ምልመላ አዋጅ በአስቸኳይ ተግባራዊ እንዲሆን ታዘዘም። ከሰሜኑ ጦርነት በፊት በምርጫ ቦርድ እውቅና ውጭ በተካሄደ ምርጫ ተቋቁሞ የነበረውና በቅርቡ ወደ ስራ የተመለሰው የትግራይ ክልል ምክር ቤት ያጸደቀው የግዳጅ ወታደራዊ ምልመላ አዋጅ በአስቸኳይ ተግባራዊ እንዲሆን ትዕዛዝ ተላልፏል። የምክር ቤቱ አፈ ጉባኤ ምህረት ሀጎስ ለክልሉ ፍትህ ቢሮ ሰኔ 17 2018 ዓ.ም በጻፉት ደብዳቤ አዋጁ በክልሉ ነጋሪት ጋዜጣ ታትሞ እስኪወጣ ድረስ የክልሉ ፍትህ አካላት ጠቅላይ ፍርድ ቤትና ፖሊስ ኮሚሽን በጊዜያዊነት በሕጉ እየሰሩበት እንዲቆዩ አዘዋል። ይህ አዋጅ በዶክተር ደብረጽዮን ገብረ ሚካኤል የሚመራውና በቅርቡ የተቋቋመው ማዕከላዊ የጸጥታ እዝ በበላይነት ያስፈጽመዋል ተብሎ ይጠበቃል። ይህ በእንዲህ እንዳለ ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሂውማን ራይትስ ዎች የትግራይ ባለስልጣናት ይህንን የግዳጅ ወታደራዊ ምልመላ አዋጅ በዝባዥ ሲል መኮንኑንና በአስቸኳይ እንዲያነሱት ሰሞኑን በይፋ ጠይቋል። ይሁን እንጂ የክልሉ ምክር ቤት ዓለም አቀፍ ግፊቶችን ወደ ጎን በመተው አዋጁ በፍጥነት መሬት ላይ እንዲወርድ ማዘዙ በክልሉና በአጠቃላይ በሀገሪቱ የሰላም ሂደት ላይ አዳዲስ ውጥረቶችና ጥያቄዎች እንዲነሱ እያስደረገ ይገኛል። በትግራይ በስፋት እየተካሄደ ያለው ወታደራዊ ምልመላ በአብዛኛው በፈቃደኝነት ላይ ብቻ ተመስርቶ የሚካሄድ መሆኑንም የህወሀት ምክትል ሊቀመንበር አቶ አማኑኤል አሰፋ ተናግረዋል። ነገር ግን በሁሉም የትግራይ ተወላጅ ግዛቱን በህልውና ስጋት መከላከል ስላለበት ልዩ ሁኔታዎች አሉ በማለት የግዳጅ ምልመላ እንዳለ በተዘዋዋሪ ገልጸዋል። ሂውማን ራይትስ ዎች የትግራይ ክልል መሪዎች ለወታደራዊ ግዳጅ ምልመላ ለማድረግ ኃይል የሚሰጣቸውንና ተቃዋሚዎችን እንዲቀጡ መንገድ የሚጠርግላቸውን ረቂቅ አዋጅ እንዲሰርዙ ነው ሂውማን ራይትስ ዎች ያሳሰበው። የሰብአዊ መብት ተሟጋቹ ተቋም ሰኔ 16 2018 ዓ.ም ባወጣው መግለጫ ህወሀት ረቂቅ አዋጁን ያወጣው በፌዴራል መንግስቱ የተሾሙ የክልሉን አስተዳዳሪዎች ከስልጣን አውርዶ ከኤርትራ ብሔራዊ ውትድርና አገልግሎት ጋር የሚመሳሰል አፈሳ ከጀመረ በኋላ ነው ብለዋል። ሂውማን ራይትስ ዎች የአፍሪካ ምክትል ዳይሬክተር ላቲሻ ባደር የትግራይ ተወላጅ ከ2 ዓመቱ አውዳሚ ግጭትና ካስከትለው መዘዝ ገና እያገገሙ እንደሆነ ጠቅሰው የክልሉ ባለስልጣናት አሁን ባለው የፖለቲካ ውጥረት ሳቢያም ሲቪሎች ወታደራዊ አገልግሎት እንዲሰጡ ማስገደድና ጎን ለጎን ደግሞ የግዳጅ ምልመላውን የሚተቹትን መቅጣት የለባቸውም ብለዋል።
የትግራይ ህዝብ ህልውና ደህንነት ለማረጋገጥ የትግራይ ብሔራዊ ክልላዊ መንግስት ያወጣው አዋጅ በሚል ርዕስ የተዘጋጀው ረቂቅ ሰነድ በክልሉ ምክር ቤት እንደሚጸድቅ ተነግሯል። በረቂቅ አዋጁ የመጀመሪያ ክፍል አንቀጽ 5 ላይ ዕድሜና ጤና የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት የሚያቀርብለትን የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ እንዳለበት ይገልጻል። በሶስተኛው ክፍል ደግሞ የወንጀል ተጠያቂነት በሚለው ረቂቁ ህግ ክፍል ስር በትግራይ ጦርነት ለመቀላቀል ወይም ለመዋጋት ፈቃደኛ ያልሆነ ማንኛውም ሰው በደጀን ወይም በግንባር ግዴታውን እንዲፈጽም ጥሪ ቀርቦለት ያልተቀበለ ከሆነም ከ10 ሺህ ብር እስከ 50 ሺህ ብር ተቀጥቶ ግዴታውን እንዲፈጽም ይደረጋል ሲል ይደነግጋል። በትግራይ እየተካሄደ ያለው የግዳጅ ወታደራዊ ምልመላ በፈጠረው ስጋት ምክንያት በርካታ ወጣቶች ከክልሉ እየወጡ ወደ ቀሪው የኢትዮጵያ ክፍል እየሸሹ ሲሆን ሌሎች ደግሞ እዚያው ተደብቀው እንደሚገኙም ተነግረዋል። አፈሳው ከነዋሪዎችና ከመብት ተሟጋቾች ውግዘት እየገጠመው ቢሆንም ምልመላው በፈቃደኝነት እንደሚካሄድ ነው በማለት ህወሓት ማስተባበሉን የፈረንሳይ ዜና ወኪል መዘገቡ ይታወሳል። በትግራይ በስፋት እየተካሄደ ያለው ወታደራዊ ምልመላ በአብዛኛው በፈቃደኝነት ላይ ብቻ ተመስርቶ የሚካሄድ መሆኑን ነው የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ የተናገረው። ነገር ግን ሁሉም የትግራይ ተወላጅ ግዛቱ ከህልውና ስጋት መከላከል ስላለበት ልዩ ሁኔታዎች አሉ በማለት የግዳጅ ምልመላ እንዳለ በተዘዋዋሪ ገልጸዋል። ሁማን ራይትስ ዎች ባወጣ መግለጫ ረቂቅ አዋጁ አሻሚና በጣም የተለጠጠ ቋንቋ መያዙን ይጠቅሳል። ይህም ለብዝበዛ ክፍት መሆኑን እንዲሁም ለተለያዩ ጥፋቶች እስራትና የሞት ቅጣት ማካተቱን ገልጿል። ረቂቁ የወጣው በህወሓትና በፌዴራል መንግስቱ መካከል ያለው ውጥረት መባባሱ የትግራይ ንጹሐን ዜጎች ለተጨማሪ የጭካኔ ድርጊት ያጋልጣል የሚል ፍርሃት በተፈጠረበት ወቅት መሆኑን ያመላክታል። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው የሰብአዊ መብት ድርጅት የትግራይ ጸጥታ ኃይሎች በክልሉ መጠነ ሰፊ አፈሳና የግዳጅ ወታደራዊ ምልመላ እያካሄዱ መሆናቸውን በመጥቀስ መግለጫ መውጣቱ ይታወሳል። በክልሉ የተለያዩ ከተማዎች የሚኖሩ ወጣቶች ከስራ ቦታቸው፣ ከመዝናኛ ስፍራዎች እንዲሁም በህዝብ ትራንስፖርት ላይ በግዳጅ ተወስደው ወደ ተለያዩ ካምፖች መላካቸው ተነግረዋል። ውጥረቱ በተባባሰበት ወቅት አሜሪካ በኢትዮጵያ ያለውን ሰላም በማናጋት ውስጥ ተሳታፊ ናቸው ባለቻቸው አክራሪ ህወሓት አባላትና የቅርብ ቤተሰቦቻቸው ላይ ቪዛ ክልከላ መጣሏን ማስታወቋ አይዘነጋም። የአሜሪካ የውጭ ጉዳይ ሚኒስቴር ባወጣው መግለጫ በአክራሪ ህወሓት አባላትና በፌዴራል መንግስት መካከል በሰሜን ኢትዮጵያ ግጭት እንዲያገረሽ የሚያደርገው ውጥረት እየተባባሰ መምጣቱን በመግለጽ ይህ በቀጠናው ያለውን ሰላምና መረጋጋት የሚያናጋ ነው ብለዋል። ህወሓት ባወጣው መግለጫ የአሜሪካን የቪዛ ክልከላ ሚዛናዊ ያልሆነ ሲል አውግዞታል። የአሜሪካ እርምጃ የትግራይን እውነታ እንደማያንጸባርቅና የፌዴራል መንግስቱን ተጠያቂ ያላደረገ መሆኑን በመጥቀስ ኮንነዋል። የህወሓት የግዳጅ ወታደራዊ ምልመላ ከኤርትራ ብሔራዊ ውትድርና አገልግሎት ጋር እንደሚመሳሰል እና የተባበሩት መንግስታት የሰብአዊ መብት ተቋማት ይህንን ማውገዛቸውን ሁማን ራይትስ ዎች ጠቅሷል። የግዳጅ ወታደራዊ ምልመላው ገደብ የለሽ ወታደራዊ አገልግሎት፣ የእንቅስቃሴ ገደብና ከወታደራዊ ምልመላ የሚያመልጡ ሰዎችና ቤተሰቦቻቸው መቅጣት የተመድ መርማሪ ተቋማት በተገቢ ሁኔታ መኮንናቸውን መግለጫው አካቷል። የትግራይ ጦርነትን ያስቆመው የፕሪቶሪያው ስምምነት ያስተባበሩ ወገኖች ማለትም የአፍሪካ ህብረት፣ አሜሪካ፣ የአውሮፓ ህብረት፣ ኬንያና ደቡብ አፍሪካም የትግራይ መሪዎች የግዳጅ ወታደራዊ ምርመላውንና ረቂቅ አዋጁን እንዲሰርዙ በይፋ መጠየቅ አለባቸው በማለት አሳስበዋል። የአፍሪካ ህብረት የፕሪቶሪያውን ስምምነት ትግበራን የሚቆጣጠርበትን አሰራር በመጥቀስ የግዳጅ አፈሳውንና የቀድሞ ተዋጊዎች ዳግመኛ መሰማራትን መርምረው ግኝቱን ለህዝብ ይፋ እንደሚያደርግ ጠይቀዋል። ሁማን ራይትስ ዎች ባወጣ መግለጫ አሁን ባለው የግዳጅ ወታደራዊ ምልመላም የትግራይ ባለስልጣናትና የትግራይ ኃይሎች የቀድሞ ተዋጊዎች ለወታደራዊ እዛቸው ሪፖርት እንዲያደርጉ ትዕዛዝ አስተላልፈዋል ብሏል። ህወሓት ያወጣው ረቂቅ አዋጅ የህዝብ ትዝብትን ያላካተተ መሆኑን የመብት ተሟጋቹ ገልጿል። በረቂቅ አዋጁ ውስጥ እስከ ሞት እንደሚያስቀጣ የተቀመጡ ድርጊቶችን በመዘርዘርም በማንኛውም ሁኔታ ውስጥ የሞት ቅጣትን አንቀበልም፣ የጭካኔና የመጨረሻ ውሳኔ ሲል ትችቱን አቅርበዋል። በረቂቅ አዋጁ ከአንቀጽ 29 እስከ 30 በተለይም በጦርነት ጊዜ በመሰረተ ልማት በህዝብና በመንግስት ተቋማት ላይ የሚደርስ ጉዳት ከጥላት ጋር በመተባበርና የሚስጥር ማሽሎክ በእስራትና በገንዘብ የሚያስቀጣ ድርጊት ሆን ተብሎ ከተፈጸመ ዕድሜ ልክ እስራት ወይም ሞት እንደሚያስቀጣ ደንግገዋል። እንቅስቃሴው በህዝቡ ላይ ለመረጋጋት ከፈጠረ በህግና በህገ መንግስታዊ ስርዓቱ ላይ ወይም በባለስልጣናት ወይም በትግራይ ሰራዊት ላይ ጉዳት ማድረስ የዕድሜ ልክ ጽኑ እስራት ወይም እስከ ሞት የሚያደርስ የሚችል ወንጀል ሆኖ ሰፍሯል። ከውጭ መንግስት ጋር በመተባበር የትግራይ ሉዓላዊነት አደጋ ላይ የሚጥል ድርጊት መፈጸም እንደ ድርጊቱ አይነት ከባድ ከሆነ ከእስራት እስከ ሞት ድረስ የሚያስቀጣ እንደሆነ ተገልጿል። በአንቀጽ 44 ላይ የተገለጸውና እስከ ሞት ቅጣት የሚያደርሰው ወንጀል ከጥላት ጋር የኢኮኖሚ ትብብር ማድረግ ወይም መመካከር የሚል ነው። ህወሓት ያወጣው ረቂቅ አዋጅ የመስዋዕትነትን ክብር ማሳነስ፣ የተዋጊዎችንና የቤተሰቦቻቸውን ክብር መንካት፣ በተለይም የተደራጀ የሚዲያ ቅስቀሳ ከሆነ እስከ 15 ዓመት በሚደርስ እስራት ያስቀጣል ይላል። ሁማን ራይትስ ዎች ይህንን አንቀጽ በመጥቀስ ህወሓት ገለልተኛ ጋዜጠኞችና መገናኛ ብዙሃን ላይ አሁንም እርምጃ እየወሰደ እንደሆነ በመግለጽ ተችቷል። የተከበራቸው አድማጭ ተመልካቾቻችን ወደ ውጭ መረጃዎቻችን እናልፋለን።
በኬንያ የታቀደውን ሀገር አቀፍ የተቃውሞ ሰልፍ ተከትሎ ፖሊስ ወደ ማዕከላዊ ናይሮቢ የሚወስዱ ዋነኛ መንገዶችን መዝጋቱ ተሰምተዋል። ኬንያውያን ወጣቶች ከ2 ዓመት በፊት ያካሄዱትን የጸረ መንግስት ተቃውሞ ለመዘከር ትናንት ሐሙስ ሀገር አቀፍ ሰልፍ ጠርተዋል። በአውሮፓውያኑ ሰኔ 2024 የቀረበውን የግብር ዕቅድ በመቃወም በሺዎች የሚቆጠሩ ኬንያውያን አደባባይ ወጥተው ድምፃቸውን ማሰማታቸው ይታወሳል። ተቃውሞውን ተከትሎ አወዛጋቢውን የፋይናንስ ረቂቅ ምክር ቤቱ ውድቅ አድርጎታል። ትናንት የተቃውሞ ሰልፍ እንዲደረግ የጠሩ ወጣቶች ባለፈው ዓመት የጸረ መንግስት ተቃውሞ ዝክር ሲካሄድ በፖሊስ የተገደሉ ከ80 በላይ ሰልፈኞች ፍትህ እንዲያገኙ እንደሚጠይቁ ገልጸዋል። ከተገደሉ ሰዎች በተጨማሪ በርካቶች ጉዳት ደርሶባቸዋል። የጸጥታ ኃይሎች ወደ ማዕከላዊ ናይሮቢ ሲቢዲ የሚወስዱ ዋነኛ መንገዶችን በመዝጋት በርካቶች መጓጓዝ አልቻሉም ተብሏል። የተቃውሞ ሰልፎች በናይሮቢ በሞምባሳና በማዕከላዊ ኬንያ ከተሞች እንዲካሄዱ ጥሪ ተደርጓል። የተቃውሞ ሰልፎቹ ከመካሄዳቸው አስቀድመው የጸጥታ ኃይሎች በዋነኛ ከተማ ማዕከሎች አካባቢ በስፋት ተሰማርተዋል። በተለይ በናይሮቢ ከፍተኛ የፖሊስ ስምሪት እንደሚኖርም ተገልጿል። ከ2017 እስከ 2025 ባሉት ዓመታት ከተቃውሞ ሰልፍ ጋር በተያያዘ ለደረሱ የሰብአዊ መብት ጥሰቶች ካሳ የሚሆን $15 ትሪሊዮን መመደቡን ፕሬዝዳንቱ ባለፈው ሳምንት አስታውሰዋል። የተመደበው ገንዘብ ወደ 2000 ለሚጠጉ ተጎጂዎች እንደሚሰጥም ተገልጿል። ሩቶ ካሳው የነፍስ ዋጋ አይደለም፣ ቁስልንና ማጣትንም አይተካም ብለዋል። የመብት ተሟጋቾች ግን ካሳው በቂ እንዳልሆነ ግልጽነት እንደሚጎድለውና አንዳንድ ተጎጂዎችን ማግለሉን በመጥቀስ ተቃውመዋል። በቀጣይ ዓመት ምርጫ የሚጠብቃቸው ፕሬዝዳንቱ ከፍተኛም ህዝባዊ ተቃውሞ ገጥሟቸዋል። አድማጭ ተመልካቾቻችን ለዛሬ ሰኔ 19 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህ ይመስላሉ። በሌሎች አዳዲስ መረጃዎች እስከምንገናኝ ቸር ቆዩ።